ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የብልጽግናው አገዛዝ የገጠመውን ሁለንተናዊ ፖለቲካ ኪሳራ ለመሸፈን የሃይማኖት አጀንዳዎችን ለመምዘዝ እየሞከረ መሆኑ ተገለጸ። የሰሜን ምስራቅ እዝ ምክትል አዛዥ በደሴ ከተማ የሃይማኖት አባቶችን በመሰብሰብ አገዛዙ ባሪስ ያደረሰውን ውድመት ለመሸፈንና ህዝቡን በፋኖ ላይ ለመቀስቀስ ፋኖ አልሸባብን እንዳንዋጋ አግዶናል የሚል የፕሮፓጋንዳ ሴራ መክፈታቸው ታውቋል። በደሴ ከተማ የተደረገው የካድሬ ጀነራሎቹ የፈጠራ ወግ በማህበረሰቡ ዘንድ እንደ ተረት ሲቆጠር፣ ምሁራን በበኩላቸው ህዝቡ ከስርዓቱ ሴራ ራሱ እንዲጠብቅ ጥሪ አቅርበዋል። ተጨማሪ ይዘናል። የብልጽግናው አገዛዝ ከ395 በላይ እናቶችንና ህጻናትን በግፍ በማገት ታሪክ ይቅር የማይለው ወታደራዊ ነውር መፈጸሙ ተሰማ። የጀግና ክንድ ባውደ ውጊያ የፈሪ በትር ግን በእናቶችና ህጻናት ላይ ያርፋል እንዲሉ በመርሃ ቤቴ የፋኖን ክንድ መቋቋም ያቃተው ያገዛዙ አየር ወለድ ሰራዊት የሚሊሻዎች መፍለስ የፈጠረበትን መዋቅራዊ ድንጋጤ ለመሸሸግ እናቶችን ማገቱ ታውቋል። የሸዋ ጠቅላይ ግዛት አሳምነው እዝ በበኩሉ በመራቤቴ የተፈጸመውን የወንብድና ተግባር ተከትሎ በአስቸኳይ እናቶች ካልተለቀቁ እጅግ የከፋ እርምጃ እንደሚወስድ ጥብቅ ወታደራዊ ማስጠንቀቂያ ሰጥቷል። ተጨማሪውን ይዘናል። የአባት አርበኞች በሸዋ ግንባር የህልውና ትግሉ ግንባር ቀደም መሪነታቸውን በተግባር አስመሰከሩ። በሸዋ ጠቅላይ ግዛት ይፋት አውራጃ የህልውና ትግሉ የፊት መስመር ተሰላፊ የሆኑት አባት አርበኞች የአርሶ አደሩን ሰብልና የህይወት መሰረት ለማውደም የመጣውን ያገዛዙን ጥምር ኃይል በማጀቴው ዙሪያ አይቀጡ ቅጣት በመቅጣት አንጸባራቂ ድል መቀዳጀታቸው ታውቋል። በአካባቢው ከማለዳ እስከ ምሽት በቆየው ኃይለኛው ውጊያም የቆሰሉና እስከ ወዲያኛው የተሸኙ ያገዛዙ ጥምር ጦር አባላትም የኬሚሴ ሆስፒታልን ማጨናነቃቸው ታውቋል። ተጨማሪው ተሰናድቷል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የብልጽግና አገዛዝ በአማራ ህዝብና በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እያደረሰ ያለው ሁለንተናዊ በደል ያስከተለበትን ህዝባዊ ቁጣ ለመሸሸግ በደሴ ከተማ የተለመደውን የሐሰት መረጃ የማሰራጨትና የፕሮፓጋንዳ ዘመቻ በይፋ መጀመሩ ታውቋል። የሰሜን ምስራቅ እዝ ምክትል አዛዥ ሰሞኑን በአርሲ ቀጠና በኦርቶዶክስ አማንያን ላይ የተፈጸመውን አረመናዊ ጥቃት አልሸባብና አይኤስአይኤስ የፈጸሙት ነው በማለት የራሳቸውን መዋቅራዊ ተጠያቂነት ወደ ሌላ አካል ለማዛወር ሲሞክሩ ተሰምተዋል። ከሰሞኑ በደሴ ከተማ ከተካሄደው ስብሰባ የተገኘው መረጃ እንደሚያመላክተው የሰሜን ምስራቅ እዝ ምክትል አዛዥ ጀነራል ዘውዱ ሰጣርጌ የደቡብ ወሎ ሀገረ ስብከት የሃይማኖት አባቶችን፣ የሰንበት ትምህርት ቤት ወጣቶችንና የሀገር ሽማግሌዎችን በመሰብሰብ የሐሰት ቅስቀሳ ሲያደርጉ መዋላቸው ታውቋል። ጀነራል ዘውዱ በዚሁ ስብሰባ ላይ በጥቃቱ በስተጀርባ በቅንጅት ያሉትን የኦህዴድ ብልጽግናና ከኦህዴድ ብልጽግና ጋር ውለው የሚያድሩ የቤተ ክህነት ሸኒዎችን ጥፋት ለመሸፈን የሚከተለውን ተናግረዋል። ጥቃት እየከፈተብን ያለው አልሸባብና አይኤስአይኤስ ነው። እኛ አልሸባብና አይኤስአይኤስ እንዳንዋጋ ደግሞ ፋኖ የሚባል ኃይል እየወጋን ይገኛል። እናንተ ፋኖ እንዳይወጋን የምትለምኑልን ከሆነ ባሪሲም ሆነ በሌሎች ቦታዎች የተከፈተውን ጥቃት ማስቆም እንችላለን ሲሉ ተደምጠዋል። ጀነራሉ ያደረጉት ንግግርም የፋኖን ህዝባዊነት ለማጠልሸትና ከማህበረሰቡ ድጋፍ ለመለመን የተደረገ ቢሆንም የፋኖን ህዝባዊ ድጋፍ ካለመረዳት የመነጨ ደካማ ወታደራዊ ሙከራ መሆኑም ተገልጿል። አገዛዙ የከፈተው የሐሰት ፕሮፓጋንዳ ስብሰባም ዋናው ምክንያት በአርሲ ኦርቶዶክሳውያን ላይ የደረሰውን አሰቃቂ ጥቃት ተከትሎ በደሴ፣ በባህር ዳር፣ በጎንደር፣ በደብረ ብርሃንና በአዲስ አበባ እንዲሁም በተለያዩ ከተሞች የተቀጣጠለውን ከፍተኛ ህዝባዊ ተቃውሞ የሃይማኖት ተቋማት ሊያስተባብሩት ይችላሉ በሚል ከወዲሁ ለማፈን ታስቦ የተዘጋጀ መሆኑም ታውቋል። ከዚሁ ጋር ተያይዞም አገዛዙ የገጠመውን ህዝባዊ ውግዘት ለመሸፈንና መረጃዎችን ለማፈን የቤተ ክርስቲያንን ጉዳዮችን የሚዘግቡ የሃይማኖት አባቶችን፣ ነፃ ጋዜጠኞችንና የጉዳዩ ባለቤቶችንም በአዲስ አበባ በስፋት ማሰሩንና ማሳደዱን ቀጥሏል። ይህ በደሴ ከተማ የተደረገው ስብሰባም የብልጽግናን መዋቅራዊ መሸበርና የፖለቲካ ኪሳራ የሚያሳይ እንጂ ማህበረሰቡ መሬት ላይ ያለውን እውነት በሚገባ ስለሚረዳ የፋኖን ህዝባዊነትና የትግል ግብ ሊያስቆም እንደማይችልም የስብሰባው ተሳታፊዎች ለጣቢያችን አረጋግጠዋል። ካድሬም ወታደርም ሆነው አማራ ክልልን እያወደሙ የሚገኙት የአብይ ጀነራሎች ማይክና ጉልበት ስላገኙ ብቻ ህዝቡን ለማደናገር ቢሞክሩም ህብረተሰቡ ወትሮውንም የካድሬ ጀነራሎቹን ወግ በተሻለ የፖለቲካ መረዳት የሚያይ በመሆኑ ንግግራቸውን እንደ ተረት ቆጥሮታል ተብሏል። የፖለቲካና የማህበረሰብ ምሁራን በበኩላቸው ብልጽግና የውድቀት ምዕራፍ ላይ መድረሱን ተከትሎ ስልጣኑን ለማራዘም የህዝብ ለህዝብ ግጭትና የሃይማኖት አጀንዳዎችን ለመምዘዝ ሙከራ እያደረገ መሆኑን ገልጸው
መላው ሕዝብ ከዚህ ከተጠነሰሰው ብልጽግናዊ ሴራ ራሱ እንዲጠብቅና በንቃት እንዲመክትም ጥሪ አቅርበዋል። በሸዋ ጠቅላይ ግዛት መራቢት አውራጃ የሬማ ከተማ ላይ የተሰማራው የአገዛዙ ሰራዊት የገጠመውን ወታደራዊ ሽንፈትና የእዝ ሰንሰለት መበጠስ ለመሸፈን የእገታና የወንብድና ተግባር ላይ በንጹሐን እናቶች ላይ መፈጸሙ ተገለጸ። የጀግና ክንድ በአውደ ውጊያ ላይ ያርፋል፣ የፈሪ በትር ግን በቤት ውስጥ እናቶች ሕፃናት ላይ ይረዝማል እንዲሉ ጦርነትን ከወንዶች ፊት መግጠም ያቃተው አገዛዝ በሴቶች ላይ ክንዱን ማንሳቱ የመጨረሻው የሞራልና የወታደራዊ ክስረት ማሳያው ሆኗል። ሰኔ 8 ቀን 2018 ዓ.ም በሬማ ከተማና ዙሪያው ከፍተኛ የአፈሳ ዘመቻ የከፈተው የብልጽግናው 101ኛ የአየር ወለድ ክፍለ ጦር ቁጥራቸው 395 የሚጠጉ እማወራዎችን፣ ነፍሰ ጡር እናቶችንና አዛውንቶችን በቁጥጥር ስር አውሏቸዋል። አገዛዙ ለዚህ ወንብድና ድርጊት ያቀረበው ምክንያትም ባሎቻችሁ 94,000 ብር ወስደው መሳሪያ ይዘው ፋኖን ተቀላቅለዋል ወይ እንዲመጡ አድርጉ፣ ካልሆነም ገንዘቡንና መሳሪያውን ክፈሉ በሚል መሆኑንም የአፄ አምደ ጽዮን ኮር መረጃ ያመላክታል። አርሶ አደሩ ቀንጃውን ሸጦ የገዛውን መሳሪያ ካላስረከብከኝ የሚለው ነውረኛው የብልጽግና አገዛዝ ይህንን ርካሽ ምክንያት በመጠቀም እናቶችን በሬማ ከተማ ፖሊስ ጣቢያ ቅጥር ግቢ ውስጥ አጉሮ እያሰቃያቸው እንደሚገኝ ተነግሯል። በዚህም ምክንያት 2 ነፍሰ ጡር እናቶች በደረሰባቸው ከፍተኛ ስነ ልቦናዊና አካላዊ እንግልት ታመው በዛሬው ዕለት በከተማው ጤና ጣቢያ ለሕክምና መግባታቸው ተረጋግጧል። የአገዛዙ የቁም ቅዠትና የአፈሳ ዘመቻ የመነጨው በቀጠናው የነበሩ ከ650 በላይ የቀድሞ የሚሊሻ አባላት ስርዓቱ በአማራ ሕዝብ ላይ እየፈጸመ ያለውን ግፍ በመረዳት ሕዝባቸውን ይቅርታ ጠይቀው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አካል የሆነውን የአፄ ዳዊት ክፍለ ጦርን በጅምላ በመቀላቀላቸው ነው። የሚሊሻው ወደ ፋኖ መቀላቀልም በአገዛዙ ወታደራዊ አመራር ላይ ከፍተኛ ስነ ልቦናዊና ድርጅታዊ መፈራረስን በመፍጠሩ ቂማቸውን በንጹሐን እናቶች ላይ ለመወጣት መገደዳቸውም ታውቋል። አማራ በባህሉና በእምነቱ በሴት ልጅና በሕፃናት ላይ ክንዱን የማያነሳ ጨዋ ሕዝብ በመሆኑ የአገዛዙ ሰራዊት የፈጸመው አስነዋሪ ድርጊትም የአካባቢውን ማህበረሰብ ክፉኛ አስቆጥቷል። ይህንን ተከትሎም የህዝብ ጠበቃ የሆነው የአፄ ዳዊት ፋኖ የአፄ ዳዊት ክፍለ ጦር አሃድ ድርጊቱ በተፈጸመ በሰዓታት ልዩነት ውስጥ በሬማ ከተማ በቅርብ ርቀት ላይ ተወርውሮ በመድረስ መብረቃዊ የአጸፋ እርምጃ መውሰዳቸውም ተሰምቷል። ክፍለ ጦሩ በወሰደው ወታደራዊ እርምጃም አንድ የአገዛዙ መንገድ መሪ የሚሊሻ አባል፣ 2 የ101ኛ የአየር ወለድ ክፍለ ጦር አባላት ሲደመሰሱ በርካታ የአገዛዙ ወታደሮች ላይ ከፍተኛ አካላዊ ጉዳት ደርሷል ሲል እዙ ለጣቢያችን በላከው መረጃ ገልጿል። የሸዋ ጠቅላይ ግዛት ያሳምነው እዝ ህዝብ ግንኙነት መምሪያ ባስተላለፈው ጥብቅ መልእክት በበኩሉ የአገዛዙ ሰራዊት በግፍ ያሰራቸውን እናቶችና ህፃናት በአስቸኳይ የማይለቅ ከሆነ በቀጣይ ሰዓታት ሊገመት የማይችልና እጅግ የከፋ የአጸፋ እርምጃ በቀጠናው ላይ እንደሚወስድም አስጠንቅቋል። በአማራ ህዝብ የህልውና ተጋድሎ ውስጥ በግንባር ቀደምትነት እየታገሉ የሚገኙት የታሪካዊው የሸዋ ጠቅላይ ግዛት አባት አርበኞች ኃይል በማጀቴ ዙሪያ የአርሶ አደሩን ሰብልና ንብረት ለማውደም የመጣውን የአገዛዙን ጥምር ኃይል አይቀጡ ቅጣት በመቅጣት አንጸባራቂ ወታደራዊ ድል መቀዳጀታቸው ተሰማ። የይፋት አውራጃ አባት አርበኞች በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አፄ ዘርዓ ያዕቆብ ኮር አፄ ይኩኖ አምላክ ክፍለ ጦር ስር በመደራጀት የፊት መስመር ውጊያውን በበላይነት እየመሩት ይገኛሉ። በማጀቴ ዙሪያ ከተለያዩ ግንባሮች የተውጣጡት የአባት አርበኞች ከኦሮሞ ብሔረሰብ ዞን ጨፋ ሮቢት ተነስቶ ቀጠናውን ሲያተራምስ በነበረው ሚሊሻ፣ ፖሊስና የአገዛዙ መከላከያ ሰራዊት ጥምረት ላይ ጠንካራ ክንዳቸውን አሳርፈዋል። የአባት አርበኞቹ የጠላትን መጠነ ሰፊ ወረራ በብቃት ከመመከት ባለፈም ጠላት የመሸገበት ጨፋ ካምፕ ድረስ ዘልቀው በመግባት ማጥቃታቸውንና ታሪካዊ በላይነት መያዛቸውንም የዙ መረጃ አመላክቷል። ከማለዳ ጀምሮ እስከ ምሽቱ 1 ሰዓት ድረስ ለረጅም ሰዓታት በቆየው በዚሁ ኃይለኛ አውደ ውጊያ የአባት አርበኞች በጠላት ላይ ከባድ ወታደራዊ ስብራት ማድረሳቸውም ታውቋል። በአውደ ውጊያውም በውል ቁጥሩ ያልታወቀና ከፍተኛ ደረጃ ላይ የደረሰ የጠላት ሙትና ቁስለኛ እስከ ኬሚሴ ሆስፒታል ድረስ ተጭኖ ሄደ ሲሆን በአሁኑ ሰዓትም የከተማው ሆስፒታል በአገዛዙ ቁስለኞች መጨናነቁን የውስጥ መረጃዎች አረጋግጠዋል። ጥቃቱ የተሰነዘረው ቀደም ሲል በማጀቴና አካባቢው ሰርጎ በመግባት 442 ከብቶችን በዘረፈው 72 የጤፍ ክምር ባቃጠለውና በርካታ አትክልቶችን በመጨፍጨፍ የአርሶ አደሩን ሕይወት መሰረት ለማውደም በተላከው የአገዛዙ ስብስብ ላይ መሆኑም ተረጋግጧል። ዛሬም ይህንኑ የጥፋት ተግባር ለመድገም በከፍተኛ ዝግጅት ቢመጣም የህልውና ትግሉ ግንባር ቀደም መሪ በሆኑት አባት አርበኞች ክንድ ሴራው ሊቀለበስ ችሏል ተብሏል።
አሁን ባለው ተጨባጭ መረጃም የአባት አርበኞች የፊት መስመር መዋቅር ከኦሮሞ ብሔረሰብ አስተዳደር ዞን በቅርብ ርቀት ላይ ወደምትገኘው ጭሬ ቀበሌና ማጀቴ ቆላ አካባቢዎች በመጠጋቱ በቀጠናው ላይ ከፍተኛ ወታደራዊ ውጥረት መኖሩን ከስፍራው ለጣቢያችን የደረሰው መረጃ ያመላክታል። የአካባቢው ማህበረሰብም መሬታችንና ሰብላችን በጠላት አይደፈርም በሚል ጽኑ እምነት ራሱን የመከላከልና ከአባት አርበኞች ጎን በመቆም ጠንካራ ክንዱን በጠላት ላይ የማሳረፍ ታሪክ እየሰራ መሆኑም ተገልጿል። ክብራትና ክብራን ቤተሰቦቻችን ለዛሬ ሰኔ 9 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ